እንደወጣ ለማስመሰል የሞከረችው ብዙ ፕላን ያደረገችው ነገር እንዳለ ጣጣው ያላለቀ እንደሆነ እኛም እናውቃለን። ግን በድጋሚ ምን የሚያስመልሳት ነገር አለ? ወደ ብሩኬ ቤት ለምን ትመጣለች? ሀይሚ ከቤት አልወጣ ስላለቻት ነው ወይስ ምንድን ነው? አልገባኝም። እነሱም እዛ ሄደው ትንሽ መቆየት እንዳለባቸው ስለተሰማኝ ነው። ቤተሰብ ያው ምን ነው ለምን ሲባል ነው ከቤታቸው ከሚኖሩበት ቤት ለምን ሲባል ነው ሌላ ሀገር ጥለው የሚሰደዱት? የእሷ ጉዳይ መፍትሄ ሳይኖረው ቀርቶ እሷን ላለማግኘት ተብሎ ግዴታ ስደት ሀገር 1 ወር 2 ወር መቀመጥ አለባቸው ብለህ ነው የምታስበው? አንተ እንዴት ነው የምታስበው? አልገባኝም። ለእሷ ተብሎ ነው እንደሚኬደው አልገባኝም። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ እግዚአብሔር ይመስገን። ሰሞኑን እንግዲህ ሰዓትም እያረፈዱ ነው እነ ብሩክ የሚለቁት። እንዲሁም ደግሞ ዛሬ እንግዲህ እስካሁን አልመጡም። ይሄን ቪዲዮ መስራት ስላለብኝ ነው የምሰራው። ምክንያቱም በጣም ገርሞኝ ነው የተናገረው ንግግር። እንትና ሴራ እዩ በሀይሚና በብሩኬ ላይ ሴራ አላት። ሴራዋን አላቋረጠችም። አሁንም ተመልሼ እመጣለሁ ብላለች። ተመልሳ ስትመጣ ከሚገናኙ ዱባይ ላይ ለተወሰነ ጊዜ ለ1 ወር ለ2 ወር ሄዶ ቢቆይ ምን ማለት ነው? እንደዚህ ምን ነው ልጆቹ ምን ነው መኖር እየቻሉ በሀገራቸው ላይ ለምን ሲባል ነው? ለአንድ እዩ ምንድናት? እዩ መንግስት ናት እንዴ? ምንድናት? ምን ስለሆነች ነው እሷ ከሀገር እነሱን የምታስወጣቸው? በግድ ነው እንዲህ? ሰው እኮ በውድ ሲሆን ነው እንዴ? በግድ ከሆነ ብሩኬ ለራሱ እኮ አይኔን እንዳታየው ማድረግ እኮ ይችላል። አይኔን አታየውም ማድረግ ይችላል እኮ። አይኔን አታየውም ብሎ እንትን ማለት ይችላል። ለህግ ማስያዝ ይችላል ካልፈለገ። ግዴታ ከእሷ ጋር ተደባድቦ ከእሷ ጋር የሆነ ነገር አምባጓሮ ፈጥሮ ይሄ ልጅ ሌላ ነገር መሆን አይጠበቅበትም። ገባችሁ? እናንተ ቪዲዮውን ወደ ህዝብ በሚያስተምር ደረጃ ካመጣችሁት አንድ ፊቱን የጨረቃ ምንድነው ልንሰራ ነው ስትል ሰማሁ ልበል መሰለኝ። እንደዛ ብላችሁ ስም ተናግራችሁ ምርጥ ክወና ጥፍጥ ያለ ክወና ብትከውኑ እግዚአብሔርን እንደው ብሩኬና ሀይሚ ያሉበት ቻናል ይሰራል። አቅማችሁን አውጥታችሁ እናንተ ሰልጥናችሁ መጀመሪያ ህዝባችሁን አስደስቱ። የምሬን ስነግራችሁ አሁን የዩ መመለስ ድጋሚ መመነሻቸክ ድጋሚ መጨቃጨቅ፣ ይሄ ባልተረገዘ ልጅ በውሸት ድጋሚ እንደገና ሌላ ቆሻሻ ንግግር ለመነጋገር ነው። እናንተ አታበረታቱ እንደዚህ አይነት ነገር እንዲሰሩ ማለት ነው። ይህ ይገባኛል። እናንተም እንድሰሩ ነው መስራት አለባችሁ። ግን ማለት ነው ሁላችሁም አቅማችሁን ተጠቅማችሁ ትናንትና አሁን ብሩኬና ሀይሚ የሰሩት እንትን ድራማ ወደ 190 ምናምን ታይቷል እስካሁን ድረስ። እንግዲህ ምንም ቁም ነገር የለው እንደምታዩት፣ ግን ያደረጉት ነገር ስለሚወዷቸው ብቻ ነው የታየው። ስለዚህ እነሱ ደግሞ ትንሽ የሆነ ነገር ከሀገሩ ጋም ሆነ ከባህል ጋም ሆነ ከሆነ ህይወት ድራማ ጋር የሚገናኝ ነገር ሆኖ በቃ በሁለቱ መካከል እናንተ ተደራጅታችሁ እነሱ እንደተዋና ያርጋችሁ ይሄ ድራማ እንደዚህ ነው እንደዚህ ነው የምሰራውና በደንብ ተከታተሉን ብላችሁ ብትናገሩ የጨረቃ ፋሚሊ በጣም የዋህ ቤተሰብ ነው። ማንንም ይከታተላሉ። ምንም ወደኋላ የሚሉበት ነገር የለም። ይሄው አሁን እኮ ጭራና ቀንድ መጨረሻ የሌለው ድራማ ሲሆንባችሁ በመሀል አቋርጣችሁ እንደገና ደግሞ ሌላ ነገር ይዛችሁ መጣችሁ። ይሄ ሁሉ ምንድነው? ከኋላ የሚንኮሻኮሽ ነገር አይመቸኝም ብላለች ሀይሚ። እውነቷን የእናንተ መንኮሻኮሽ ለሀይሚና ለብሩኬ ህይወት መበጥበጥ ሆኗል። ስለዚህ በዚህ ልክ አቅም እያላችሁ እናንተ መስራት እየቻላችሁ ምንድነው? ሴት ነው ችግሩ። ብሩኬ ከሀይሚ ጋር ነው የሚሰራው አይደል? ሴት ናት ሀይሚ። ስለዚህ ሴት ማምጣት ነው በቃ አለቀ። ይሄ ማንም ሴት ቢመጣ ምናምን ዋናው ጸባይ ዋናው ስነ ምግብር ስራዋ ነው ለሰው ልጅ የሚያስወድደው በቃ ምንም እዚህ አዲስ ነገር የለም። ገና ለገና ሀይሚና ብሩኬ ፌመስ ናቸው ብላችሁ ይሉንታ አላቸው በህይወታቸው በቤታቸውም በሚሄዱበትም በመኪናቸው ውስጥ የሆነ ነገር እያመጣችሁ አይዲያ እየሰጣችኋቸው እምቢ አይሏችሁም። እነሱም ይሰራሉ። ህዝብ እንዲጠላቸው አታድርጓቸው። በዙሪያቸው ያሉ ጓደኞቻችሁ በቃ ስሩ፣ ሼር ያድርጉላችሁ። ከፈለጋችሁ አንድ ላይ የሚከወን ስራ አምጡና እንደ ድራማ ይሄንን እንዲህ ልንሰራ አስበናል፣ ቅድም እንዳልከው አስበናል ልንሰራላችሁ ጨረቃ ፋሚሊ የተሰኝ ድራማ ብለሃል አይደለ? በቃ እሱ ቢሆን የተሻለ ነው። አንደኛ በቃ አይስተደቡም እነሱ ምን በወጣቸው በዚህ በልጅነታቸው ሞራላቸውን የሚጎዳ ነገር ህዝብ እየተናገራቸው ምንም እኮ እኛ ጋር ስቀው ቢመጡ አይኖ ስሜቱን እናውቀዋለን። የምሬን ነው እናውቀዋለን ስሜቱን ማለት ነው። ቦታ ለሰጣቸው ሰው ግን ቦታ ለማይሰጥ ሰው ደግሞ ቦታ አይሰጥም። እነሱ ደግሞ በዚህን ልክ ያን ነገር እንዳላደረጉት ሲያውቁ ህዝቡን የሚወዱትን ህዝብ በዚህ ልክ ሲናገራቸው በጣም ነው ሆድ የሚያስብሰው። ስለዚህ ወደ ራሳችሁ ተመልሳችሁ አሁንም ቢሆን ይሄ ድራማ እዩ ከመምጣቷ በፊት ማስተካከል ያለባችሁ ነገር አስተካክሉ እንጂ ግዴታ እነሱ ሀይሚና ብሩኬ ራሳቸውን ዘና ለማድረግ ፍሬ ለማድረግ ከፈለጉ ብቻ ነው እንጂ ዱባይ የሚመጡት
ከእዩ ለመሸሽ ነው እንዴ ዱባይ 1 ወር 2 ወር የሚቀመጡት? እንደዚህ ነው እንዴ ህይወት የሚፈታው? ሲጀመር አሁን ሀይሚ አሁን ባለችበት ቦታ ላይ ያው እኛ እንደ ድራማው እንረዳቸው በሚለው ነው እንጂ አሁን ይሄ ነገር እዚህ ጋር እንደዚህ አይነት ነገር ተፈጥሮ እዛ ሄደች ተዝናኝ ማለት ነው ትንሽ ይከብዳል። ትንሽ ግን ያው እኛ ስለተረዳናቸው ነው ያው ላለማስጠቆር ዝም ብላ ተከተለች ሄደች እንዳትባል ግርግር የፈጠረችው ነገር ነው። እዛ መሄድ ስላለባት ነው ትሄድ መለየት የለባት የሚለውን ነገር አስበን ነው እንጂ ይሄ ነገር ተፈጥሮ ወደኋላ ተትቶ ከሚያፈቅሩ ሰው ጋር ሌላ ሀገር ሄዶ መዝናናት መቃጠል ነው በእኔ ቦታ ማለት ነው። ግን እዚህ ጋር እኛ የምናየው እንደ ድራማ ነው የዩን ነገር ደግሞም ድራማም ነው። ስለዚህ እኛም አሁን በቅርቡ ይሄን ነገር ጽድት አድርጋችሁ አሁን እንደውም ብሩኬና ሀይሚ ዱባይ መሄዳቸውን ካንስል አድርገው የዚችን ልጅ ህይወት ለምን እንደዚህ እንደመጣች ለምን እንደሰራችው የእውነትም እርጉዝ ከሆነች ከማን ጋርም እንዳረገዘች ከብሩክ አታረግዝም እኛ እናውቃለን 100% ይሄ ሹር ነው ከብሩክ እንደማታረግዝ። ግን እንዴት ነው ይሄ ድራማ የተጀመረው ለምንስ ሆነ ምንድን ነው የሚለውን ነገር የብሩክን ስም ጽድት ብታረግ በቃ ህዝቡም በፊት የሚወደው አሁን ውስጡ የሻከረም አለ ውስጡ ያልሻከረም አለ። በቃ እስከ ጥፋቱም የተቀበለውም ሰው አለ ጥፋት ነው ብሎም እስካሁን ድረስ ግን አይደረግም እያለም ጭንቅላቱ እየተወቀሰም የሚወደው ሰው አለ። ስለዚህ ይሄ ሁሉ ነገር ከሚፈጠር ይበቃችኋል። አሁን ላይ ደግሞ ልክ እንደ ምንድነው አሁን ታህሳስና ጥር ላይ ያኔ ዩቲዩብ ቪዲዮ ስትለቁ ያኔ ሼር ያደርጋል ካምፓኒው ምናምን በጣም ያስተዋውቃል የሆነ ነገር ይቆጥራል። አሁን ደግሞ ዘጭ ብሏል አይቆጥርም። ስለዚህ ቪዲዮ አትተራመሱ አትስሩ በቃ ቪዲዮ ማለት ነው በራሳችሁ ማለት የምታውቁትን ታለንት እያወጣችሁ ለህዝብ ያስተምራል ያስደስታል ሰው ይስቅበታል ይዝናናበታል የምትሉትን ነገር የራሳችሁን ከቲክቶክ ላይም ከኢንስታግራም ከምን ማየታችሁ እናንተ መከወን ነው በቃ። አሁን ይሄንን ወሬ ብለህ እንደዚህ ቆመህ እዩ ከነ ብሩክ ህይወት ውስጥ አትወጣም ትመጣለች። እነሱ 2 ወር ዱባይ ይሄዱ ትከፍላለህ እንዴ? ክፍያው ባንተ ነው። ምን ነው በተከራዩ ቤት የቤት ኪራይ እኮ ይቆጥራል እኮ ቀለብ እኮ አለ ልብስ አለ ዋይፋይ አለ። እንዴት ነው ነገሩ አልገባኝም። እነዚህን ልጆች ልታሳብዱ ነው ልታጨሉ ነው አላማቸው? እኔ ምንም ሊገባኝ አልቻለም። እንዴ ምንም ቢሆን ምንም ያልቸገራቸው መስሎ እየሳቁ ስለመጡ ብቻ ችግር የለባቸው ማለት አይቻልም። ኑሮውን ታውቁታላችሁ። ማንም ሰው ከጓሮ ቆፍሮ አይደለም የሚያገኘው አይደል እንዴ? አስቤዛውም ሁሉም ነገር በብር ነው። ስለዚህ እነዚህ ልጆች ደግሞ እያረሱ ወይም እየቆፈረ የሚደግሟቸው ቤተሰብ የለም። ቤተሰብም እየደገፉ ነው፣ እነሱም ራሳቸውን እያወጡ ነው። ስለዚህ ብዙ ወጪ አለ፣ ኢንተርኔት አለ፣ የቤት ኪራይ አለ፣ ቀለብ አለ፣ የልብስ አለ፣ የፀጉር አለ፣ የብዙ ነገር የመኪና ነዳጅ አለ። እንዲህ ይሄ ሁሉ ነገር ካልኩሌት አድርጉ። ስለዚህ ሰዎቹን ባታስጠቁሯቸው። አሁን በቃ እርግጠኛ ነኝ ብሩኬ አሁን በዚህ ሰሞን ውስጥ በጣም ድብርት ውስጥ ነው ያለው። ላይቭ ላይ መጥቶ የሆነ ቢደበር ምናምን ደስ ይለዋል። ግን ደግሞ ካለው ነገር ሰሞኑን ካለው ነገር ቢመጣ የባሰ በቃ የሆነ እናንተ ቁጭ ብላችሁ ፌስ ቱ ፌስ መሰዳደብ ያስጠላል። እላፊ ቃል እንድታወጡ ነው የሚያደርጋችሁ። ገባችሁ? ለዛ ብሎ ነው እንጂ ብሩኬ ያልመጣው ትዝታውን ሁሉ ተናግሯል። እዚህ ቤት ማታ ማታ ላይ በምንገባበት ብሎ በቀደም ሃይሚን ፕራንክ ሲያረጋት። ስለዚህ እንደ አይነት ነገር ስለሰራ ነው ብሩኬ ይህንን ችግር እንዲፈታው እናንተ ማገዝ ነው እንጂ ያለባችሁ ሌላ ነገር ውስጥ ጥምጣም ውስጥ እየጨመራችሁ እንደዚህ ቢሄዱ እንደዛ ቢሄዱ ለእሷ ተብሎ አይደለም የሚሄደው። መሄድ ስላለባቸው ነው ሃይሚና ብሩኬ ዱባይ የሚሄዱት እንጂ እሷን ሸሽተው ወይም ደግሞ ለእሷ መፍትሄ ጠፍቶ በፍጹም ብሩክ እንዳታረገው ዱባይ እንዳትሄድ። የመሬን ነው ሁላ አንተ ሄደህ ራሱ እሷ ሃይሚ ራሱ መቅረት የለባትም። ምክንያቱም በአንተ ጉዳይ መታ እሷ ከእሷ ጋር መጨቃጨቅ ምናምን አስፈላጊ ነው ብዬ አላስብም። እንግዲህ ከኛ በላይ እኛ አናቅም ስለ እናንተ ህይወት፣ ስለ ኑሯችሁ፣ ማን ጠላታችሁ ማን ወገናችሁ እንደሆነ እኛ አናቅም። በእርግጥ እኛ እናወራለን፣ ነገ ጠዋት ደግሞ አብራችሁ ስትበሉ ስትጠጡ እናያችኋለን። እኛ ወሬ ብቻ ነው ባየነው ልክ ነው የምንናገረው። ግን ደግሞ ክፉ ደጉ እናንተ ናቸው የምታውቁት። እንደ እውነቱ ከሆነ ሃይሚን እዚህ ቤት ውስጥ አሁን ብሩኬ ጥሎ መሄድ ማለት በጣም ይከብዳል። ወንድሞቹ አሉ፣ ግን ቢሆንም ሁሉም ለየራሱ ነው የሚሮጠው። በዚህ ሰዓት የሃይሚን ጥቃት ተከላካይ ብሩክ ብቻ ነው እስካሁን ድረስ ያለው የምናየው ማለት ነው። ከጎኗም መራቅም የለብህም መሸሽም የለብህም። ከሸሸህም ይዛት መሸሽ ነው ያለብህ። ካልሄድክም ደግሞ ካንስል አድርገህ በሌላ ጊዜ ይህንን ችግራችሁን ፈታችሁ ተጋፍጣችሁ ከዛ በኋላ ትሄዳላችሁ። እኔ እንደዛ ነው የማስበው እንጂ ጭራሽ እዩ ተንኮል አስባለች እና ለአንድ ወር መራቅ አለባቸው። እናንተ ችግሩን ፈታችሁ ትጠብቋቸዋላችሁ? ችግር ከሀገር መውጣት ችግር ይፈታል? በፍጹም ችግርን መጋፈጥ ነው። ፌስ ቱ ፌስ መጋፈጥ፣ ከዛ ችግር ይፈታል። የችግሩ ባለቤት ነው እንጂ ችግር የሚፈታው ደግሞ
እናንተ አይደላችሁም ችግር። እንዴት እኛ እነሱ ለአንድ ወር ይሄዱ፣ እኛ ፈተን እንጠብቃቸዋለን። ሌላ ነገር ጠምጥማችሁ ነው የምትጠብቋቸው ሲጀመር ማለት ነው። ስለዚህ ሀይሚና ብሩኬ ተኬር አድርጉ። ዛሬ እንግዲህ ይሄን ቪዲዮ እስከምሰራ ድረስ አልመጡም። ሜቢ እንግዲህ ቪዲዮውን ስሰራ መጥተው ከሆነ አላቅም። ይሄን አስተያየት የሰጠሁት ለጓደኛቸው ነው። ኤኒዌይስ ያው ቪዲዮን ከወደዳችሁት ሀሳብ ስጡበት። እናንተም የኛ ውድ የጨረቃ ፋሚሊ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። መልካም አዳር ይሁንላችሁ። ደግ ደጉን ያሰማን ፈጣሪ። ሀይሚና ብሩኬም ከመጡም ካልመጡም እንግዲህ ከመጡ መምጣት አይቀርም፣ ካልመጡ ግን ሰላም ደሩልኝ የኛ ውድ ቤተሰቦች። አመሰግናለሁ። ባይ። ጓደኛው ግን አስብበት፣ ጓደኝየው አስብበት። እንዴ ጉድ እኮ ነው። ባይ ባይ።